ተጠንቀቁ አገልጋዮች። በእነዚህ 2-3 ዓመታት ውስጥ የማንጠብቃቸው ሽፍቶች በቤተ ክርስቲያን ይመጣሉ። ይፈተሻል። የሰው ልጅ ሆይ ግንቡን ንደለው እንዳለው እግዚአብሔር የተደበቅንባቸው ግንቦች ይነደላል። ሌቦች፣ እግዚአብሔርን የማይፈሩ በክርስቶስ ወንጌል የሚያጭበረብሩ ሰዎች የት ነው ያሉት ካላችሁ እግዚአብሔር ቤት ውስጥ ፈልተዋል። የእግዚአብሔርን ቃል ስሙ። መንፈሳዊ ድባቴ አለ፣ እንቅልፍ አለ፣ ማዛጋት አለ፣ ድንዛዜ አለ፣ ድካም አለ። እጅግ ከባባድ የሆኑ አታኮች አሉ። ቤተክርስቲያን ተልኳን እንዳትፈጽም የሚሻሟት ሾልከው የገቡ ሐሰተኞች፣ ክፎች፣ እግዚአብሔርን የማይፈሩ ለጊዜያዊው ነገር በመብላትና በመጠጣት ጉዳይ ላይ ብቻ የተሰማሩ ምናልባት እዚህ ጋር በጣም አድርጌ አስምሬ ስናገርበት ወንጌል ለብዙዎቹ ኑሮን ማሻሻያ እስኪመስል ድረስ ብር ማግኛና መዝረፊያ እስኪመስል ድረስ ጉዳይ ወደዚህ ተቀይሯል። በደንብ ስሙኝ። ይህን የእውነት ትምህርት እንዳንናገር በአንዳንድ ነገሮች አፋችንን ሊያዘጉ ይሞክራሉ። የነሱ አፍ ይዘጋል እንጂ ይህ የእውነት ቃል ከሚነገርበት እውነት ከሚነገርበት ሌቨል አይቀንስም። በየዘመኑ አምላኬ እግዚአብሔር ሰዎች አሉት። እኔ አልናገርም ብል ሌላውን ይቀሰቅሳል፣ ሕፃናትን ይቀሰቅሳል። እግዚአብሔር የመናገሪያ መንገዶች አሉት። ስለዚህ ለራስ ባክ ቱ ዲ ኦሪጂን፣ ወደ እውነተኛው መሰረታችን እንመለስ፣ ወደ ሪቫይቫል እንመለስ። ሰዎችን ወደሚያንጽ፣ ሰዎችን በእውነት ወደሚያስገኘው፣ እኛን ሰው ወዳረገው የእውነት ወንጌል እንመለስ። የለም ልላችሁ አልችልም። በየቦታው እግዚአብሔር ቅሬታዎች አሉት። ይሄን የእውነት ወንጌል እንኳን ቁጭ ብላችሁ የምትሰሙ ሰዎች ጆሮአችሁ ከሚያሳክከውና አስተማሪን ለራሱ ከሚያከማቸው ማንነት ዞር ስላለ ነው ይሄን ቁጭ ብላችሁ ታግዛችሁ የምትሰሙት። ወገኖች ሆይ ሌቦች፣ እግዚአብሔርን የማይፈሩ በክርስቶስ ወንጌል የሚያጭበረብሩ ሰዎች የት ነው ያሉት ካላችሁ እግዚአብሔር ቤት ውስጥ ፈልተዋል። ግን ዘመናቸው አጭር ነው። ቀኑን ሙሉ በሶሻል ሚዲያ በነሱ በዘረጓቸው መረቦች ውስጥ በልዩ ልዩ መንገድ የእግዚአብሔር ልጅ ስም ትምህርቱ ሲነቀፍ የሚውለው ለምን ይሆን? በእነሱ ምክንያት ነው። በእነሱ ጠንቅ የእውነት መንገድ ይሰደባል፣ ብዙዎች በመዳራታቸው ይከተላቸዋል የሚለው ጴጥሮስ የሚጽፍልን እውነት ይሄንን ነው። ስለዚህ ዛሬ የምነግራችሁ ነፃ ልንሆን የተጠራንበት ከእንደገና ወደ ባርነት ቀንበር ሰው ወደ ፈበረከው አጋንንት ሞልድ ወዳደረገው ትምህርት እንዳንመለስ፣ ጸጋውን ወደ ሴሰኝነት፣ ወደ ንግድ፣ ወደ ማጭበርበር ይልቁን ደግሞ ጣፋጭ ንገሩን ከሚሉ ጣፋጭ የቱ ነው ለስጋ የሚመች ከርኩሰቴና ከጨለማይ እንዳልመለስ የሚያደርግ ይልቁን የሚያበረታታ በቃ በመደረግ የሚጠፋ ነው ምን ትጨነቃለህ የሚል ትምህርት፣ እርኩስ ትምህርት፣ የእግዚአብሔር መንፈስ የሌለበት እርኩስ ትምህርት ማለት ነው። የሰማይ አምላክ እግዚአብሔር ከኢትዮጵያ ቤተክርስቲያን ከአፍሪካዊቷ ቤተክርስቲያን ይሄንን የሰይጣን ዶክትሪን እየጠረገ ይጣልልን። ኮምፕሮማይዝ የምናደርገው ለምንድን ነው? እውነት ላይ የምናመቻምቸው ለምንድን ነው? ማስፈራሪቾ እየደረሰብን አያችሁ። አፋችንን በልዩ ልዩ ክፉ ጥቅሞች እንድንዘጋ እየተደረግን ኔቨር መቀጠል የለበትም። ለነፃነት ተጠርተናል። ክርስቶስ ነፃ ካወጣን ከኃጢአት ባርነት ከዘላለም እስራት በክርስቶስ ከዳንን ከእንደገና ሰው ወደ ፈበረከው ለክርስቶስ ወንጌል ዋጋ እንዳይከፍል አያችሁ ወደሚያመቻምችበት የኮምፎርት ዞን የዴማስ ወንጌል ማለት ነው። እግዚአብሔር ይገስጸው የዴማስን ወንጌል። የዴማስ ወንጌል ምንድን ነው? ኮምፎርት ነው፣ ስታተስ ነው፣ ኢዚ ላይፍ ነው። ወደ ተሰሎንቄ ሄዶ የጠፋበት ምክንያት ባክ እንዳደረገ አይደለም። ዴማስም የአሁኑን ዓለም ወዶ ትቶኝ ሄዷልና ሲል ሐዋርያው ጳውሎስ በቃ ሄዶ በሐዋርያነት ውስጥና በልዩ ልዩ ደግሞ የተልእኮ ቲም ውስጥ መከራ ከምቀበል ተሰሎንቄ አካባቢ ላይፍን ዘናፈታ ሆኜ ልኑርባት አለ። ስሙኝ፣ ዛሬ ለደረጃ ለምቾት ለዘናፈታ የሚሰበኩ ወንጌሎች የእግዚአብሔርን ቤት በተቀጠቁበት በዚህ ጊዜ እግዚአብሔር ቅሬታዎች አሉ። በየቦታው ክብርህን መልስ የሚሉ መገኘትህን ወደ ቤት መልስ፣ ጽድቅህን ወደ ቤት መልስ፣ የክርስቶስን ወንጌል ወደ ከፍታው መልስ። ምግብ አይሆንብን፣ ጨርቅ አይሆንብን፣ መኪና አይሆንብን፣ ኮተት አይሆንብን የሚሉ ቅሬታዎች እግዚአብሔር አሉት። እንደነዛ ያድርጋችሁ። ይሄንን በመናገራችን እንደ ተሳዳቢ እንቆጠራለን። ለምን ካላችሁ የትርፋቸውን ምንጭ የዘጋንባቸው የአውሬው አገልጋዮች አሉ። እነሱ በኢየሱስ ወንጌል ሲሸክቱ አላፈሩም። ዘይት ሲነግድ አላፈረም። ሶፍት ሲነግድ አላፈረም። እርኩሰቱን ሲቸረችር አላፈረም። እንዴት አፍራለሁ? ዋይ ውዳይ ለምን አፍራለሁ? የሚያሸማቅቋችሁ ካሉ እነሱ ይሸማቀቁ። በወይኑ ስፍራ
ወይም ደግሞ በወይኑ ግንድ ላይ ሆናችሁ የምታፈሩ ቅርንጫፎች ከሆናችሁ አትፍሩ። ለዛቻቸው አትንበርከኩ። ስም ለማጥፋታቸው አትንበርከኩ። እግዚአብሔር በሥራ ላይ ነው። ለፍላፊዎች አሏቸው፣ ቅጥረኞች አሏቸው ዛሬም። ነገር ግን ኢየሱስን አይችሉትም። ይሄ ወንጌል ከዘላለም እስራት የፈታኝ የሰማይን አጀንዳ በልቤ እንዳኖር ያደረገኝ ነው። ከክፉ ሕይወት የለየኝ ወንጌል ነው። መልሼ አልሸቅጥበትም፣ አላጭበረብርበትም። የዴማስ ወንጌል ኮምፎርት፣ ስታተስ፣ ኢዚ የሚባል ነው። ምቾት፣ ደረጃ። የዴማስ ወንጌል ዘናፈታ ነው፣ አትጨነቅ ነው። እዛ ቦታ ላይ የተጠቀሰ ሳምናስ የሚባል የቤተ መንግሥት የግምጃ ቤት ኃላፊ የነበረ እንደ አንዳንዶች ዛሬ ሃይ ኦፊሱን ይዘውታል፣ ወንበሩን ይዘውታል። አመንዝራነት የነሱ ነው፣ ክፋት የነሱ ነው፣ አመፅ የነሱ ነው፣ እግዚአብሔርን አለመፍራት እነሱ ነው። ከማም ድካም የሚባለው ነገር ላይ እርግፍ አድርጎ እግዚአብሔር ሆይ ከአመፃ ጋር የምትስማማ አምላክ አይደለህም፣ የጽድቅና የእውነት የቅድስና አምላክ ነህ። ልጅን ኢየሱስ ክርስቶስን በመስጠት ከዘላለም እስራት ከፈታኸኝ እየደጋገምኩ ቁስልህን አልወጋም፣ ልጅህን አላሰድብም የሚል የንስሐ ሕይወት ሲያስፈልጋቸው እነሱ ግን ሪጀክት እያደረጉ ይኖራሉ። ኢየሱስን በየቀኑ ደጋግሞ ይሰቅሉታል። በነሱ ጠንቅ የእውነት መንገድ ይሰደባል። ግን አሁንም ቢሆን ቅሬታዎች አሉ። በመንፈስ የሚመላለሱ የስጋን ነገር ከቶ የማያስቡ የማያደርጉ ቅሬታዎችን እግዚአብሔር ያበቅላል። ቤቱ ዘመን፣ በፈርዖን ዘመን ቤቱ ዘመን አጠገባቸው ከባባድ ነገር እየተፈጸመ የእግዚአብሔርን እውነት አይተው ያደጉ እንደነ ሳሙኤል አይነት የኤሊ ልጆች ወደ ድንኳን ምን ይዘው ይገቡ እንደነበር፣ ከእግዚአብሔር ቤት መሰዊያ ምን እያደረጉ ይበሉ እንደነበረ ያውቃል፣ ያያል። ያን ያየ ግን እግዚአብሔር ጠብቆት ነው ያደገው። ካማ ዘማሪዎች፣ ሰባኪዎች እኔን ጨምረው የእግዚአብሔር ቤት አገልጋዮች ነን ካልን ከርኩስ እግዚአብሔር ከማይከብርበት መንገድ እየተመለስን፣ ወንጌል ምቾት አይደለም፣ ዋጋ ያስከፍላል። ወንጌል ደረጃን መጨመሪያና መፎካከሪያ አይደለም፣ ዋጋ ያስከፍላል። ወንጌል ዘናፈታ ተዝናና ባካ ትጨነቅ ምንልበት አይደለም፣ ዋጋ ያስከፍላል። ልታምኑ ብቻ አልተጠራችሁም፣ መከራንም ልትቀበሉ ነው ይላል። ከተማ የምትኖሩ ከከተማም ወጣ ብለን በየገጠር የምንኖር ወገኖች ሆይ በልዩ ልዩ መልክ መከራ ስለ ክርስቶስ ወንጌል እንቀበላለን። ነገር ግን ወደ ጆሮአችሁ ላደርስ ያለውን የእግዚአብሔርን ቃል መልእክት ስሙኝ፣ ስሙኝ፣ ስሙኝ። ነገ በሕይወታችሁ ዘመን ፍጻሜ እንዳትጸጸቱ ስሙኝ። ሰውን የሚገስጹ፣ ሰውን የሚዘልፉ፣ ሰውን በእግዚአብሔር ቃል እውነት የሚያስታጥቁ ሰዎች በስተኋላ ሞገስን ያገኛሉ። መጽሐፉ የሚነግረን ይሄንን ነው። ምላሱን ከሚያጣፍጥ ይልቅ ሰውን የሚገስጽ በስተኋላ ሞገስን ያገኛል ይላል። ይህንን መልእክት ነፍሳችሁ ትታገሰው ይሆን? የምክርን ቃል ትታገሱ ይሆን? አምላክ እግዚአብሔር በእውነት ላይ ቆማችሁ በእውነት ላይ ሳትዋሹ ዘመናችሁን የምትጨርሱበትን አቅም ይስጣችሁ። ክርስትና ይሄ ነው። ልናምን ብቻ አልተጠራንም፣ መከራንም እንድንቀበል። እንዴታ? በስጋው መከራን የተቀበለ ኃጢአትን ትቷልና የሚል ቃል አለ። when you suffer ስለ ክርስቶስ ወንጌል ስለ እውነት ኮራፕትድ አልሆንም፣ አልደባለቅም፣ አላጭበረብርም፣ አልወነብድም፣ እግዚአብሔር በማይከብርበት መንገድ አልሄድም ስትል ሚናህን ለይታ የዛን ጊዜ በጨለማ ውስጥ ያሉ ሰዎች፣ አመለካከታቸው ምድራዊ የሆነ ሰዎች፣ የትርፋቸው ምንጭ እንደተነካባቸው የሚያስቡ ሰዎች፣ አንተ ስታልፍ ፓውዛህን እላያቸው ላይ እንዳበራህ የሚያስቡ ሰዎች ይቃወሙሃል፣ ይሰድቡሃል፣ ያጥላሉሃል፣ ይንቁሃል፣ ብዙ ነገር ይላል። just walk your way alone with God። መንገድህን ቀጥል፣ አትፍራ። እግዚአብሔር ብቻውን እንደመራህ፣ እግዚአብሔር ብቻውን እንደረዳህ ምታስብ ከሆነ በሰው ውዳሴ ላይ እድሜህን አታሳልፍ። በከንቱ ውዳሴ ላይ እድሜህን አታሳልፍ። እነከሌ ምን ይሉኝ ይሆን? እነከሌ ምን ያስቡብኝ ይሆን? who cares? በወንጌል እውነት ላይ መቆምህን አስብ። ይሄ ሁሉ ያልፋል። አሁን የምታዩት ያልፋል። ብልጭልጩ ያልፋል። በማልፈው ጌታ ፊት እንኳን ስለሰራ ነው ስለተናገርነው ነገር መልስ የምንሰጥበት ዘመን ቅርብ ነው። ኢየሱስ በደጅ ነው ያለው። ጌታችን ኢየሱስ በደጅ ነው። ዳሩ ግን የነገር ሁሉ መጨረሻ ቀርቧልና እንደ ባለ አእምሮ አስቡ፣ እንደ ባለ አእምሮ አስቡ።
ትጸልዩም ዘንድ በመጠን ኑሩ ተብሎ ተጽፏል። this is powerful gospel። ከስጋ የሚለይ የአሜሪካ ቸርቾችን፣ የአውሮፓ ቸርቾችን፣ የሌሎች ሰፋፊ ኮንቲነንት የሆኑትን ቸርቾችን ያራቆተ እርኩሰት የኢትዮጵያ ቤተክርስቲያንን ሊነቀንቃት በብዙ ሾልኮ ገብቷል። ሾልከው የገቡ መሪነን ባዮች፣ ሾልከው የገቡ ነበኝነን ባዮች፣ ሾልከው የገቡ የእግዚአብሔር ልጅ ኢየሱስ ከመብላት ከመጠጣት የነሱን ኑሮ ከማሻሻል ውጪ ሌላ ነገር ያልሆነባቸው ወገኖች ሆይ ስለ ዘላለም የህይወት ጉዳይ ነው የተጠራ ነው። ፕሮስፐሪቲ ጋስፖል የብልጽግና ወይም ደግሞ የሀብት የጥርመሳ የዌልዝ ኤንድ የሄልዝ ጋስፖል ብቻ የገባቸው ሰዎች፣ እዛች ውስጥ የተቀረቀሩ ሰዎች የኢየሱስ ክርስቶስን መከራ መቀበል አይችሉም። ቢኬርፉል፣ ከነዚህ ሰዎች ተጠንቀቁ። ጣፋጯን ብቻ ነው የሚነግሯችሁ። አይዞ ይሉሃል። የትም ከርመ ስትመጣ አጪሰ ጠጥተ ረክሰ ሰክረህ ባዶ ሆነ ህይወት ተራቅቶ ስትመጣ አይዞህ ነው የሚሉት። አሁንም ካውንሲደር አድርጎ እግርን መታጠብ የሚለው የእግዚአብሔር ልጅ ኢየሱስ ይሄንን ነው። ርግፍ ስትራመድ የከረምክበትን እጥብ አንጻኝ፣ አጥራኝ፣ ቀድሰኝ ማለት ነው። በዚህም ዘመን ይህንን የንስሐ ፍሬ የማፍራትን መንገድ የማይፈልጉ አንዴ ፈጽሞታልና የሚሉ ማለት ነው። እኔ እንደፈለኩ ብሆን ደህንነቴ ሊነካ አይችልም የሚሉ ነገር ግን የማያፈራውን ያስወግደዋል የተባለውን የዘነጉ ሰዎች አሉ። ደቀ መዝሙር ነኝ ካልክ አፍራ፣ ኢየሱስን መስላ አሳየኝ፣ ከዓለም ጋር አትሰፋ፣ አረክፍ። ተጠንቀቁ አገልጋዮች። በእነዚህ 2-3 ዓመታት ውስጥ የማንጠብቃቸው ሽፍቶች በቤተ ክርስቲያን ይመጣሉ። ይፈተሻል። የሰው ልጅ ሆይ ግንቡን ንደለው እንዳለው እግዚአብሔር የተደበቅንባቸው ግንቦች ይነደላሉ። የአመፅ ግንብ፣ የርኩሰት ግንብ እንፈተሻለን። በደንብ ስሙ። ይሄ ሁሉ አደባባዩን የሞላ ለከንቱ ውዳሴ የእሱ ስም እስካልተነካ ድረስ የእግዚአብሔር ልጅ ስም ቢሰደብ ባይሰደብ ምንም መስሎ የማይታየው የተራቆተ ህይወት የሚኖር ሞራል የጣለ ጸጋውን በሴሰኝነት የቀየረ አገልጋይ ነኝ ሁሉ ባይ መንጋው እየተቦጨቀ መንጋው በሰይጣን ጅቦች እየተዘነጠለ እሱ ብሩን ይሰብስብ ይነግድ። የሳውዝ አፍሪካ ቅዱሳን፣ የአሜሪካ ቅዱሳን፣ የአውሮፓ ቅዱሳን፣ የኢትዮጵያ ከተሞች ከዋናው ከተማ ጀምሮ ያለች ቤተክርስቲያን ቅዱሳን ቤታችሁን ፈትሹ። እነማን ናቸው የእናንተ ኢየሱሶች? ከእግዚአብሔር ልጅ በላይ እላያችሁ ላይ ዘውድ ሆነው የተቀመጡ እነማን ናቸው? Who are they?